ትምህርት ቤት ውስጥ ምናልፍ ከሆነ እያንዳንዱ ስህተት ኤክስ የሚደረግ ከሆነ እንቅጯ ማምጣት ካለብን ወይ ኦፍ ፕሮግራሚንግ ላይፍ ላይ ስትወጣ መሳሳት ችግር የለውም ልትላችልም። አሁን ያሉ ልጆቻችን ስናስተምራችን ኢሶኬ መሳሳት ምናምን ማለት ጀምረናል። አሁን እነሱ ራሳቸው ይሳሳቱና መሳሳት ምን ችግር አለ ይለዋል። ድሮ ግን አልነበረም። በጣም ችግር የነበረበት ጊዜ ነው። የኔን ኤክስፒሪየንስ ነገር አሜሪካን ሀገር ማስተርስ ሰራ ይቻለውና እዛ ተቀምጬ እየተማርኩ እኔ እንግዲህ የኢትዮጵያ እንትን ያለኝ ወይ ነው እንትን ያልኩትና ሲጠየቅ ደግሞ ኢትዮጵያኖች በአንድ በኩል ምን ነገር አለ በጣም ከመጠንቀቃችን የተነሳ ይመስለኛል ጎበዞች ሆነናል። ሳምሃው ከመጠንቀቃችን የተነሳ ቁጭ ብለን አስተማሪው ሲጠይቅ ይኸውልህ ዝንፍ ያለ መልስ አይደለም እንቅጯን ነው የምነግረው። በጣም ከዛ ይሄዳል መልሱ ነግሬዋለሁ እኮ ከነገርኩት መቀጠል ይችላል። ይቀጥላል፣ ያዋራቸዋል፣ ሁሉንም ያዳምጣልና በሚቀጥለው ሲጠይቅ እንቅጯን መልሱን ነግረዋል። አረካብ ይዞራል። የሆነ ጊዜ ኢግኖር ማድረግ ጀመረ። እኔ በጣም የሚገርም ነው የምነግረው መልሱን ነው። ሌሎቹ ጓደኞች እኔ ክላስ ውስጥ ያሉትን ሳዳምጣቸው ይላሉ እዛ እንግዲህ ማይነካኩት ነገር የለም ብሎ ያሉ ተንትኖ መጨረሻ ላይ መልሱ ልክ አይደለም። ከዛ እኔ ሽምክት እላለሁ ገብቷል። ያኑ ካወራ የሰውዬ ሊያገኘው ነው ብለህ ነው አታስብና ለካ በእነሱ ሲስተም ውስጥ ትክክለኛው ነገር ሞክረ መሳሳት ነው እንጂ ምንም ሳታብራራ ሎጂክ ሳትጠቀም እንቅጯ መናገር ኢንተረስቲንግ አይደለም አይደል? የታነጹበት መንገድ ያ ነው ማለት ነው። በተሳሳትም የተለያየ ዓለማት የተሳሳትከው ነገር ሞክረህ ሀሳቦችን አውጥተህ አውርደህ ሎጂካል ለመሆን ጥረት አድርገህ በተሳሳት ይሶኪ ምክንያቱም ህይወቱን ስትወጣ የሚጠብቅህ ሞስት ፕሮባብሊ ያ ነው። ነገሮችን ታነሳለህ፣ ትሞክራለህ፣ የምትፈልገው ነገር ላታገኝ ይችላል። ይሶኪ ጀስት ጎይት ግን ፐርፌክት ለመሆን ጥረት በማድረገው ጥረት ላይ ምን ማለት ነው መሰለህ መልሱ ልክ እንዳልሆን ካላወቅሁ አላወራም ማለት ነው ማለት ፐርፌክት አይደለም። ግን ሪል ዓለም ውስጥ እንደዛ ነገር አለ። ለምሳሌ ጀምረህ የማታውቀው ነገር ልጀምር ትላለህ። አንኖን ነው ማለት ነው አይደል? ገና ኤክስፕሎር ልታደርግ እኮ እርግጠኛውማ እስካሁን ይኖርከው አሁን ትላንትና ባደረክበት መንገድ አድርግ ብትባል ታደርጋለህ። ሌላ ዓለም ልፍጠር ስትል ግን ተማሪ ልትሆን ተማሪ ማለት ደግሞ መልሱን የሚመልስ ማለት ሳይሆን ኤክስፕሎር የሚያደርግ ሲሳሳት የተሳሳተበትን መንገድ እየመዘገበ ናቪጌት ነው የምታደርገው። መንገድን እያሳበርክ እያስተካከልክ ነው የምትሄደው። ተቀምጦ ለሚያየው ነው ፐርፌክት የምትመስለው፣ ግን ስቲል አሁንም ፐርፌክት አይደለም። እዛም ቦታ ላይ ሆነ ምክንያቱም የሚሻሻል ነገር አሁንም ቀርቷል የምንደርስበት ቦታ ነው። ስለዚህ ሊሻሻል የሚል ሰው ካለ፣ ልደግ የሚል ሰው ካለ፣ ከዚህ በፊት ኖሮት የማያውቀውን አይነት ህይወት ሊኖር የሚል ሰው ካለ 100% እርግጠኛ ሆነን የምንነግረው ነገር ምንድን ነው? ትሳሳታለህ። ስለዚህ እቅፍ አድርገው ነው የምትነሳው ማለት ነው። ስትሳሳት ወይኔ ምናምን ብለህ ፀጉሩን አትረጭ ፈገግ ነው የምትለው። አሁን ከዚህ ውስጥ ትምህርቱ ምንድን ነው? ትምህርቱ ምንድን እንዳልከው ሪዛልት ነው እንጂ ፌሊየር አይደለም። ዩ ትራይ በሆነ መንገድ ሞከርከው፣ የሆነ አይነት ውጤት ሰጠ። ውጤት ነው እሱ፣ ግን እሱ አይደለም አንተ የፈለከው ውጤት። ሌላ ነገር እንዴት አድርገህ ነው የምትለውጠው? ሌላ መንገድን እንዴት ነው የምታሳብረው? ትምህርት አግኝተህ እንዴት ነው እያሳበርክ የምትሄደው ነው ጥያቄ እንጂ ሳልሳሳት እንዲሁ ፍጹም እንደሆን በያዝኩት ነገር ሁሉ በሰው ፊት እየተጨበጨበልኝ ስታንዲንግ ኦቬሽን እየተሰጠኝ ብለህ የምታስብ ከሆነ ይሄኛው ዓለም የዛ አይነት ዓለም አለ። ቅድም አሁን ይህን ስታነሳው ጥሩ የሆነ ነገር አንድ ሰዎችን በጣም የሚያስፈራው ነገር ቪዥዋላይዜሽን ላይ ብዙ የምናስተናካቸው ነገር ሰው አይንክድና ፕሬዘንቴሽን ካለው ያ ፕሬዘንቴሽኑ ቆንጆ አድርጎ ሲያቀርብ ሰዎች ሲያጨበጭቡለት ምናምን ኢማጂን ያደርጋል እና ከፍ ይላል፣ ጥሩ ስሜት ይሰማሃል። ግን ሄደህ ያን ነገር ስታቀርብ የሚያጋጥምህ ትንሽ የደከመው ሰው ካለ እንዲህ ያለ ምናምን ሰው ካለ እንዳለ ጭንቅላት ውስጥ ያየው የለም ማለት ነው። እዛ ጋር ሪያሊቲው ይጋጫል። የጠበቅከው ነገር የለም ማለት ነው። ስለዚህ ምን እላቸዋለሁ ቪዥዋላይዜሽን ስናስተምራቸው የምታየው ግብ ብቻ አይደለም፣ ያ ሞቲቬሽን መነቃቃት ኖሮ ዋጋ ያለው ነገር ለማለት ነው እንጂ አክቹዋሊ ቪዥዋላይዝ ነው መደረግ ያለበት ውድቀቱና ከፍታው 100% እንደውም ላይ ምን እናደርጋለን? ሰዎችን ግባቸው ላይ እናደርሳቸውና ቪዥዋላይዝ ካደረጉ በኋላ ኦኬ እዚህ ጋር ደርሰሃል፣ እስኪ ዞረ ተመልከተው መንገድን እንላቸዋለን። ኦኬ ወድቃ የአካል እንቅስቃሴ ማድረግ እፈልጋለሁ ለምሳሌ እና ፊት ሆኜ አይቻለሁ። ያ ፊት ሲሆን ከነበርኩበት ያለበት ቦታ ስደርስ ዴፊኒትሊ ምግብ የማይገባኝን በልቻለሁ። ምናልባት ጂም የቀረውበት ጊዜ አለ፣ የሆነ ያበላሿቸው ነገሮች አሉ እዚህ ጋር እንዳልደርስ። እሱን ራሱ ቪዥዋላይዝ እናደርጋለን። ቁም ነገሩ እንዴት ሪከቨር አረክ ያን ጊዜ
የሚለውን ጥያቄ ራሱ ሪያስ መደረግ አለበት ቀደም ብሎ ማለት ምን በሪስክ ሚቲጌሽን ብለው ሪስክን ለማስቀረት አክቹዋሊ በተለያዩ እንትኖች ላይ በተለያየ መንገድ ተገልጿል። ምን መሰለህ እንደው ሰዎች እንደዚህ ነው የሚመስላቸው። ለምሳሌ ፓብሊክ ስፒች ማድረግ ፈለጉና ነገ ጠዋት የሚያደርጉትን ነገር ቱ ዘ ቤስት በቃ በጣም አንጸባራቂ የሆነ ስፒች ማየት ይፈልጋሉ። ግን ሪያሊቲው መሬት ላይ ስመጣ the more you are obsessed with በዛ ፐርፌክሽን ለማድረግ ባሰብክ ቁጥር በጣም ብዙ ቴረር ነው ሰውነት ውስጥ የምታጠራቅመው። አንድ ሪያሊቲ ትራንስፈር ፊልም የሚል መጽሐፍ አለ። ራሻዊ ሰው የጻፈው መጽሐፉን የቴዎሬቲካል ፊዚክስ አይነት ሰው ነው። እስካሁን ካነበብኳቸው መጽሐፍቶች እንደዚህ አይነት መጽሐፍ አይቻላል። ምንድነው የሚለው? ሪያሊቲ ትራንስፈር ፊልም። እዚህ መጽሐፍ ላይ ምን ይላል መሰለህ? የተለያዩ የሚጠቀምባቸው ቃላቶች አሉ። ለምሳሌ ባላንስድ ፎርስስ የሚላቸው ነገሮች አሉ። በተፈጥሮ ውስጥ ምን አለ አለ ሪል እውነት ነው አይቼዋል። ለምሳሌ አሁን እዚህ አካባቢ ላይ ኤክሰፕሽናል ቢሞቅ አዲስ አበባ እዚህኛው አካባቢ ማለት ነው እና ወደ ሀያት አካባቢ ደግሞ በጣም ቀዝቃዛ ቢሆን ይሄ ኮሄረንት ስላልሆነ ወይም ደግሞ ዩኒፎርም ስላልሆነ ከቀዝቃዛው ቦታ ንፋስ ወደ ሞቃቱ ቦታ ይመጣል፣ መሬት ለመሬት ከላይ ደግሞ በከፍታው ላይ ከፍ እንትኑ የሞቀው ደግሞ ላይ እንደዚህ አይነት ሰርክል ይሆናል። ኦልሞስት እንትኖቹ ቴምፕሬቸሩ ግሬዲየንት ውስጥ ከሚጠፋ አንድ አይነት ከሚሆኑ ድረስ ያንን የተፈጠረውን ቴምፕሬቸር ለውጥ የሚያጠፉ ነፋሳቶች እዚህ ምድር ላይ ይፈጠራል። ጸጥ ያለው አየር መንቀሳቀስ ይጀምራል ማለት ነው። ልክ አዲስ አይነት ሙቀት ወይም አዲስ አይነት ቅዝቃዜ ሲፈጠር ባላንስድ እስኪሆን ድረስ እንቅስቃሴ ያደርጋል። ተፈጥሮ ውስጥም እንደዛ አይነት ነገር አለ ይላል። ለምሳሌ አንድ ሰው ትልቅ ምኞት አለው ፓብሊክ ስፒች ላይ ሄደው ሰዎች በሙሉ ቆመው ለ2 ሰዓት ሲያጨበጭቡ ማየት ምንድን ያደረገው መሰለህ? ፍላክቹዌሽን ፈጥሯል በአእምሮ ውስጥ ከዚህ በፊት ያልነበረ he created a fluctuation of some kind። ያ ፍሎ ፍላክቹዌሽን በሁለት መንገድ ነው ዲስፕሌይድ የሚሆነው። አንደኛ ልክ ቅድም እንደነገርኩ በተፈጥሮ ውስጥ አብረውን ዲዛይን የተደረጉ የተጋነኑ ነገሮችን የሚያጠፉና የሚያስተካክሉ ስርዓቶች አሉ በሰው ሲስተም ውስጥ ባላንስድ ፎርስስ የሚላቸው እነሱ። ያለበለዚያ ያም በአእምሮ ያየውን ነገር በፍጥነት ወደ ሰውን ዲስፔት ማድረግ አለበት። በማድረግ ከሁለቶቹ ውጭ ከሆነ ባላንስድ ፎርስስ will stop you። ጥሩ ቪዥዋላይዝ አድርጋል፣ ተዘጋጅተሃል፣ ግን ከመጠን በላይ ኢምፖርታንስ ስለሰጠው ለዛ ነገር you will be stopped። ስለዚህ ምንድነው ሪኮመንድ የሚያደርገው መሰለህ? ራዕይ ካስታደረግ ደርሳለሁ ብለህ አስብ። what if you fail? ለአንድ አፍታ ልጠይቅህና ኦኬ ብታሳካው በጣም ጥሩ ነው፣ ምክንያቱም ልታሳካው የፈለግከው ህይወትን ኢንቨስት ልታደርግበት የፈለግከው ነገር ግን ለሚያስኪ what if you fail? እንዴ ያለኝ ብቸኛው አማራጭ እሱ ነው፣ ፌል ማድረግ አይቻልም ካል definitely you are going to fail። ስለዚህ ምንድነው ምን ቢሆን ጥሩ ነው? ሁልጊዜ ቪዥዋላይዝ አናደርገውም በቀን በቀን ፌሊየሩን፣ ግን ፖሲቢሊቲውን ለአንድ አፍታ ማሰብ ያስፈልጋል። what if I fail? nothing። ምናልባት የተሻለ ነገር አለ ማለት ነው፣ ወይም መንገዴን ማሳበር ሊያስፈልገኝ ይችላል ማለት ነው፣ ወይም ግቤን ማስተካከል ያስፈልገኛል ማለት ነው፣ ወይም አዲስ ስኪል መማር ያስፈልገኛል ማለት ነው። ግን የሞትና የሽረት ጉዳይ አይደለም ካልክ ዲታችድ ትሆናል። ኦብሰሽን ይጠፋል ባንዴ። ልክ ንፋስ ከውስጡ እንዳወጣ ፊኛ ይተነፍሳል። now you are ready to execute። ኤክስኪውዝ ስታደርግ ግን በአንዛይቲ አይደለም፣ ይሄ በውጥረት ውስጥ ሆነ አይደለም፣ ሪላክስድ ሆናል። የብዙ ችግር እሱ ታደርገዋለህ፣ ይሳካል፣ ይገባልን መሳካት። ግን ሳይሳካ ቢቀር የሞትና የህይወት ጉዳይ አይደለም። ይህችን መነሻ ላይ ካላስካት ሞስት ላይክሊ የሆነ ቦታ ላይ ተፈጥሮ ታቆምና ቻሌንጅ ታደርጋለህ። አንዛይቱ ራሱ ለመጀመርም ሊያስቸግር ይችላል። እንኳን ሄዳ አይደለም እዚህ ጋር ደርሳለሁ አልደርስም የሚለው ፍርሃቱ ቅድም እንዳለው ፐርፌክሽኑ ራሱ እንዳትነቃነቅ ያደርጋል። በዛ አይነት መነሻ ባንነሳም ጥሩ ነው። ምን ማለት ነው? ስነ ፍጥረት ውስጥ የሚካሄደው ነገር ላይ እንኳን ሌላ ቦታ ሰውነታችን ውስጥ የሚካሄደው ነገር ላይ ራሱ 100% ኮንትሮል ፈጣሪ ማክበር ያስፈልጋል ማለት ነው። ሌላ ነገር ምን ማለት መሰለህ? ኦኬ እሱ ያውቃል በሉ መጽሐፍ ቅዱስ ላይ ምን የሚል ቦታ አለ መሰለህ? እዚያ ከተማ እንሄዳለን፣ እንነግዳለን፣ እናተርፍማለን አትበሉ፣ ጌታ ቢል በሉ ይላል። ብትሉም ጌታ ቢል በሉ። ምን ማለት ነው? ኦብሰሽኑን ታቆምና ሳም ሪላክስድ እንትን ትሰጣለህ። ላይሆን ቢቀር ዳዝንት ማተር ማለት አለብህ። ያለበለዚያ ካልሆነም ማሟት አለው ካልክ ዴፊኒትሊ ውድቀታችንን እያስተካከልን ያደርግበታል።